Hey, okay. Wow. حبيبي كيف قدوس الله قدوس القوي قدوس الذي لا يموت ارحمنا وارحم قدوس الله قدوس القوي قدوس الذي لا يموت ارحمنا وارحم العالم أجمع قدوس القوي قدوس الذي لا يموت يلا 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 وارحم العالم أجمع قدوس الله قدوس القوي قدوس الذي لا يموت ارحمنا وارحم العالم أجمع
آتنا خبزنا كفاف يومنا واغفر لنا خطايانا كما نحن نغفر لمن أخطأ إلينا ولا تدخلنا في التجارب لكن نجنا من الشرير. السلام عليك يا مريم يا ممتلئة نعمة الرب معك مباركة أنت في النساء ومباركة ثمرة بطنك يسوع. يا قديسة مريم يا ولد الله صلي لأجلنا نحن الخطاة الآن وفي ساعة موتنا. عربية كوي رايس عربية كوي السلام عليكم. السلام عليك يا مريم يا ممتلئة نعمة الرب معك مباركة أنت في النساء ومباركة ثمرة بطنك يسوع. Where you from? Oh yeah. Subiu aos céus, está sentado à direita de Deus Pai Todo-Poderoso, onde há de vir a julgar os vivos e os mortos. Creio no Espírito Santo, na Santa Igreja Católica, na comunhão dos santos, na remissão dos pecados, na ressurreição da carne, na vida eterna. Amém. Ethiopia. Thank you. Burkina Faso, like it. That country. It's beautiful dress. እቺ ቦታ መቋመ ማርያም ትባላለች። እመቤታችን ቅድስት ድንግል ማርያም በዚህች ዕለት በዕለተ አርብ እዚች ጋር ቆማ ልጇ መድኃኒታችን ኢየሱስ ክርስቶስ እዛ ጋር በተሰቀለ ሰዓት እሱን መስቀል ላይ ሆኖ አንገቱን ዘንበል አድርጎ ያየችበት ያለቀሰችበት መከራውን ስቃይዋን የሱን መከራ ያየች እሷ ደግሞ ስቃይዋን እሷ ደግሞ ለቅሶዋን እንባዋን ያነባችበት ይቺ ቦታ ዛሬ በእንደዚህ አይነት ሁኔታ ትገኛለች። መቋመ ማርያም ድንግል የልጅሽ አዳኝነት አምላክነት ለኔ የተሰቀለ ለኔ የሞተ ለኔ የተሰቃየ የኔን ነፍስ ለማዳን እኔን ሰው ለማድረግ እኔን ለማዳን እሱ መከራ የተቀበለ እሱ የቆሰለ እርሱ የተሰቀለ እርሱ የተተፋበት እርሱ ሰው ሆኖ መጥቶ ይህን ሁሉ መከራ ስቃይ የተቀበለበት አንቺ ደግሞ እንደ እናትነትሽ አንድ ልጅሽን እንዲህ ሲያደርጉት እዚህ ቦታ ላይ ቆመሽ ያለቀሽው ያነባሽው ያዘንሽው የሱ ምህረት ያንቺ ቃል ኪዳን ያንቺ እናትነት አይለኝ ለኔ ብቻም ሳይሆን ለሀገሬ በረከት ረድኤት ይውረድ ለቤተሰቤ ለወገኔ ለመላው ዓለም የልጅሽ ምህረት የልጅሽ ቸርነት ያንቺ ደግነት ያንቺ እናትነት ያንቺ ቃል ኪዳን አይለኝ ወላዲተ አምላክ ሰላም ለእግዚአብሔር እንግዲህ ከመላው ዓለም የመጡ የኦርቶዶክስ ቤተክርስቲያን አማኞች ስለ እመቤታችን እናትነቷን ጌታችን አምላክነቱን የሚያምኑ በመላው ዓለም ያሉ ክርስቲያኖች ኦርቶዶክሶች እዚህ ቦታ ላይ እመቤታችን ቆማ ያለቀሰችበት ጋር መብራት እያበሩ ምህረትን ቸርነትን እየለመኑ አማልጅኝ እያሉ ይገኛሉ። ለኛም በረከትነት እናትነቷ አይለየን።
ሌላ ጊዜ አንመጣም። ይሄ ደግሞ ከመቃብሩ ይሄ ደግሞ ጎልጎታ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀሉ ዮሴፍና ኒቆዲሞስ ካወረዱት በኋላ በዚያ ላይ የገነዘው እዚህ ጋር የቀበሩበት ይሄ መቃብሩ ቦታ ነው። ባዶ ነው፣ በውስጡ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብሩ ባዶ ነው። በሶስተኛው ቀን መግነዝ ፍቱልኝ፣ ድንጋይ አንሱልኝ ሳይል በራሱ ኃይል በታላቅ ኃይልና ስልጣን የተነሳበት ቦታ ነው ይሄ። ሳሚ ይሄ ደግሞ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ከመስቀል ላይ ካወረዱት በኋላ ዮሴፍና ኒቆዲሞስ እነሆ በ11ኛው ሰዓት ገን አውርደው እዚህ የገነዙበት ቦታ የተገነዘበት ቦታ ነው። እንደምታዩት ከመላው ዓለም የመጡ ክርስቲያኖች በዚህ ቦታ ላይ ልብሳቸውን፣ ጨርቃቸውን፣ እቃቸውን፣ ሁሉ ነገራቸውን በተገነዘበት ቦታ ላይ ግንዘቱን እያስባረኩ እያስቀደሱ ሁሉ ነገራቸውን አሳልፈው እየሰጡ ነው። ለእኛም በረከቱ፣ አባትነቱ፣ ምሕረቱ፣ ይቅርባይነቱ፣ ቸርነቱ ለሁላችን ይድረስ። ሳሚ እኛ ጋር ሳንገባ ቀረናል።
Estağfurullah. ዓለም መድኃኒት የዓለም ሲሳይ ሰቀሉ ሆይ የዓለም መድኃኒት የዓለም ሲሳይ ተጠማው በመስቀል ላይ ተጠማው ስትል ታላቅ በደል ሐሞትና ከርቤ ሰጡ ቀላቅለው ጠጣ ብለው ሐሞትና ከርቤ ሰጡ ቀላቅለው ጠጣ ይቅር ባይ ግልጽ በደላችንን ሳታይ አንተ ይቅር በለን በእኛ ሳትከፋ እንዳንጠፋ አንተ ይቅር በለን በእኛ ሳትከፋ ጌታ ሆይ ሰቀሉ ሆይ የዓለም መድኃኒት የዓለም ሲሳይ ሰቀሉ ሆይ የዓለም መድኃኒት የዓለም ሲሳይ እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲገረፍ ሲከሰስ የሐሰት ዳኝነት አምላክን ወቀሰ ሰጠን እንጂ ጥፋቱስ ምንድነው? ሰጠን እንጂ ጥፋቱ ምንድነው? ከቃሉ እብለትን ባያገኙበት ዝምታውን ቢያዩ አላዘኑለትም። ዝምታውን ቢያዩ አላዘኑን ባላወቁት መጠን ጠሉት ካለ በደል ጠሉት ካለ ጥፋቱ ምን ይሆን የሚያደርስ ከመስቀል? ጥፋቱ ምን ይሆን የሚያደርስ ከመስቀል? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰቀል ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምን ይሁን? ሕይወት ሰጠን እንጂ የልቡን ትሕትና ፍቅሩን ሳያስተውሉ ቸሩ ጌታችንን አቻኩለው ሰቀሉ። ሩሩን ጌታ አቻኩለው ሰቀሉ። ሞትን አስወግዶ ቢሰጣቸው ሕይወት ሞትን አስወግዶ ቢሰጣቸው ሕይወት እውነት
እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱ ምንድነው? ሕይወት ሰጠን እንጂ ሕይወት ሰጠን ስለ ቸርነቱ ስድብን ከፈሉ ስለ ርኅራኄው የሾህ አክሊል ሰጡት። ሐሞትና ከርቤ ሆምጣጤ ቀላቅለው መራራ አስጎነጩት ጨክኖ ልባቸው መራራ አስጎነጩት ጨክኖ ልባቸው እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? ሕይወት ሰጠን እንጂ ፈውስን ለሰጣቸው ልባቸውን ሞልተ አሉት ወንበድነው ስቀለው ከእጁ በረከት የተሻሙ ሁሉ ይጮሁ ነበረ ይሰቀል እያሉ ይጮሁ ነበረ ይገደል እያሉ እውነት ስለ ድንግል አልቻለች እንባዋን ልትገታ ዘምሩ ድንግል አልቻለች እንባዋን ልትገታ እያየች በመስቀል ልጇ ሲንገላታ እያየች በመስቀል ልጇ ሲንገላታ ድንግል አልቻለችም እንባዋን ልትገታ ዘምሩ ድንግል አልቻለችም እንባዋን ልትገታ እያየች በመስቀል ልጇ ሲንገላታ እያየች በመስቀል ልጇ ሲንገላታ የአብርሃም አምላክ የአብርሃም አምላክ የይስሐቅም ቤዛ የአብርሃም አምላክ የይስሐቅም ቤዛ ወገኖቹን ሁሉ ራሱ ደም ገዛ ወገኖቹን ሁሉ ራሱ ደም ገዛ ወገኖቹን ሁሉ
በራሱ ደም ገዛ የሐሰት ምስክር አቁመው ከሰሱት። አንድ ላይ ዘምሩ። የሐሰት ምስክር አቁመው ከሰሱት። በሞት እንዲቀጣ ሁሉም ፈረዱበት። በሞት እንዲቀጣ ሁሉም ፈረዱበት። በሞት እንዲቀጣ በሞት እንዲቀጣ ወይከውን ከመ ዕፅ እንተ ትክል ሀበ ሙሐዘ ማይ እንተ ፍሬሃ በበጊዜሃ ወቆጽላኒ ይትነገፍ ወኩሎ ዘገብረ ይፈጽም አኮ ከመዝ አጣንሰ አኮ ከመዝ ዳይሙ ከመመሬት ዘይግፎ ነፋስ ምገጸምት ወበይንተዝ ይትነሱ ረሲያን እምደይ ወይ አጣን ውስተ ምክረ ጻድቃን አስመ ያአምር እግዚአብሔር ፍኖቶሙ ለጻድቃን ወፍኖቶሙ ለኃጥአን ትጠፍ። መሰገነ መስጎን ነው የተመሰገነ መስጎን የተመሰገነ ምስጉን የተመሰገነ የተመሰገነ ምስጉን ንሴብሖ ለእግዚአብሔር ንሴብሖ
ነው ከላይ ጳጳሳት አሉ አባቶች አሉ ሁሉ ነገር አለ እኛ ደግሞ ከስር እነሱን ይዘን ከክርስቶስ ጋር ከመቤታችን ቅድስት እሌኒ መስቀሉን ያወጣችበት ጋር ያለነውና ይሄ በጣም ትልቅ እድል ነው ለኔም ለመምህር መስፍን አጠቃላይ ዝላለ ነው ትልቅ ታሪክ ነው ይሄን ያደረገልን አምላክ ስሙ የተመሰገነ ይሁን ክቡር አባታችን በደንብ ልበሉ እንጂ እኛ አሁን ሲናገሩ የገረመኝ በእውነት እግዚአብሔር አንዳንዴ የሚሰራው ድንቅ ታምር ነውና ከላይ ያለው የኛ ቤተ መቅደስ ነው ከላይ አይታችሁ ከላይ ትናንትና ያስቀደስንባት እቺ መሃል ላይ ያያችኋት ጉልላት አለች አይደለም ይቺ ናት ስለዚህ ከላይ የኛ ነው ከታች የግሪኮች ነው ዛሬ ደግሞ ላይንም ታችንም ወርሰን አገለገልበት ማለት ነው እግዚአብሔር የተመሰገነ ይሁን እንግዲህ አሁን እዚህ ላይ መብራት አብርተን ሲወቦ ያልነው የ5500 ዓመታት ያህል ያ ባርነት ያ መከራ ያ የነፍስ ባርነት እንዳበቃ ከታይ መስቀሉን ክርስቶስ ተሸክሞ መጥቶ 13 ጊዜ ወድቆ ተነስቶ የመጨረሻው ምዕራፍ ጨርሶ ሲሰቀል የዓለም ጨለማ እንደተገፈፈ ዳቢሎስ ከናሽከሩ እንደታሰረ እንደተቀጠቀጠ እኛ ደግሞ በክርስቶስ ሞትና ቤዛነት ወደ ብርሃን እንደወጣን የትንሳኤውን ብርሃን ለማየት እንደጀመርንና ሕይወት እንዳገኘን በክርስቶስ መከራ ነው አሁን ቅድም ስንቀጠቀጠው የነበረው ዳቢሎስ ነው መብራቱ ደግሞ ክርስቶስ ነው ምስጋና ይድረሰው ለመድኃኔዓለም ስለዚህ ትንሳኤ ማለት የሰው ልጆች ሁሉ በክርስቶስ ቤዛነት በክርስቶስ ሞት ሕይወትን ነፃነትን ክብርን በቀኝ መቆምን ከዘላለም ሞት ማምለጥን ያገኘንበት በዓላችን ነውና አሁንም እንኳን አደረሰን አመስግኑት እግዚአብሔር በእውነት መምህር መስፍንን መምህራችን መምህር መስፍን እንዲሁም ወንድማችን የምትወደው እግዚአብሔር ከሞት አትርፎ በሕይወት ያቆመው ወንድማችን ዘማሪ ሉሉ ሰገድ ሚካያስ ሌሎች እህቶቻችን እነዚህ ሁሉ ይሄን መንገድ ከፍተው ሁላችንም መተን የብዙ ጊዜ ናፍቆታችን እያለቀሳችሁ የነበራችሁ ብዙ ጊዜ ሞከራችሁ ያሆነላችሁ በእነሱ ምክንያት እግዚአብሔር ፈቅዶ የኢያሪኮን በር ከፍቶ ዛሬ ቅጽሩ ኢየሩሳሌም አስገብቶን ደስ ብሎናልና አሁንም ምስጋና ይድረሰን ወዳጅ እድሜና ጤና ይስጥልን ለነሱ እድሜና ጤና ይስጥልን ወደፊት በጣም በስተን በጣም ብዙ ሆነን የኢየሩሳሌምን የሚከርን ህዝብ ነው ዘንመጣ ወደፊት በእውነት እግዚአብሔር ያድርሰን ወደፊት እነሱን መሪ አድርገን እግዚአብሔርን ከፊት አድርገን ይሄ ሁሉ ህዝብ በእናንተ የመጣውና እግዚአብሔር ወደፊትም ኃይል ሆኗችሁ ብርታት ሆኗችሁ ከዚህ በላይ ህዝብ መተን ኢየሩሳሌምን ከርነን ለማክበር ያብቃን እግዚአብሔር ጉልበት ይሆናችሁ እግዚአብሔር መንገዳችንን ያስፋልን እኛ መተን ተባርከናል ኢትዮጵያን ደግሞ እግዚአብሔር ይባርካት በኢትዮጵያም የፈሰውን ደም ያቆምልን አሜን በሉ በኢትዮጵያም የሚፈሰውን ደም ያቆምልን አሁን የክርስቶስ ደም ፈሷልና የፈሰሰው የክርስቶስ ደም በዓለማችን የሚፈሰውን የሰው ደም ሁሉ አጥቦ ምድራችንን ሰላም ያድርግልን በሰላም ደግሞ ቀሪው እንትናችን እንግዲህ ጎብኝተን እስከ ዳግም ትንሳኤ ነው ያለን እንግዲህ ብለውናል መምህሮቻችን ቀሪ ቦታዎችን ደግሞ ጎብኝተን ከትንሳኤ በኋላ በረከት ለማግኘት ያብቃን እንግዲህ ሌላው የስለ አክፍሎት ነው እንግዲህ እንደምታውቁት አክፍሎት 2 ቀን ይላል መጽሐፉ የቻለ ዓርብ ማታ በልቶ ማን ነው ቅዳሜ ሐሙስ ማታ በልቶ ዓርብና ቅዳሜን ያክፍል ያልቻለ ደግሞ አንድ ቀን ቅዳሜን ያክፍል ይላል ፍትሐ ነገሥት አንቀጽ 15 ላይ አዎ ያልቻለ ደግሞ አይገደድም በአቅም ነው ሰው የሚያከፍለው በአቅም ልክ ነው ልብስና ጾም በሰው አቅም ልክ ነው ይላሉ አባቶችና ስለዚህ ምናልባት 2 ቀን የምታከፍሉ አሁን ያለነው ሰው ሀገር ነው የበረከት ሀገር ቢሆንም እንደ ቤታችን አይሆንም እንደ ቤታችን እንደፈለግነ ላው ስለሚችል የቻላችሁ አንድ ቀን አክፍሉ 2 ቀን ሊከብዳችሁ ስለሚችል ይሄ እንግዲህ እኛ እንደ አባት እንደ መንፈሳዊ አባት አይተን የተነጋገርንበት ነውና
አንድ ቀን ይበቃችኋል ባይነን። እሺ አዎ፣ ምክንያቱም ሁኔታው ላይ መች ይችላል። አልጋ ላይ ያለን ሩም ውስጥ ነው ያለን። አንዳንድ ነገሮች እንኳን ቢኖሩ በአቅማችን ልክ ስለሆነ እስከሚደክመን ነው እንጂ እስከምንሞት አይደለም። ገብታችኋል አይደል? የጾም ጥቅሙ ስጋን ማድከምና ለነፍስ ማስገዛት ነው እንጂ ሌላ በሽታ ፈጥረን ሳይሆን እግዚአብሔር ጠባቂያችን ነው አለ ከፊታችን። ግን በአቅማችን ልክ እናድርገው ለማለት ነው። ሌላው ስኳር ምናምን ያለባችሁ ጠዋት መድኃኒታችን ወስዳችሁ ትንሳኤው ቅዳሴው 9 ሰዓት ስለሆነ የሚወጣው ሰዓታችን ስለሚሞላ መቁረብ ትችላላችሁ። እሺ የትንሳኤው ዕለትም መቁረብ ይቻላል። መድኃኒታችሁን እስከ 3 ሰዓት ቅዳሜ ተወስዱና ከዚያ በኋላ ያለውን ጊዜ አድርጋችሁ 18 ሰዓት በላይ ስለሆነ ይሄ መምች ጉዳይ ስለሆነ መቁረብና መቀበል ትችላላችሁ። አሁን ደግሞ የምንገኘው እዚህ ቅድስት እሌኒ መስቀሉን አስቆፍራ ያስወጣችበት እዛው ጎልጎታ ማለት ነው። ወደ ውስጥ ነው የምንገባው። እንግዲህ ለ300 ዓመት ያህል አይሁድ ምቀኞች ቀብረውት የነበረ በኋላ ደግሞ በእግዚአብሔር ፈቃድ ንግስት እሌኒ አስቆፍራ በእጣን ጢስ ተመርታ መስቀሉን ያወጣችበት ይሄ ነው። ያ እንግዲህ ንግስት እሌኒ ነች። ጋሽም ድንግል ነሽ አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ። እግዚአብሔር ከሁላችን ጋር ይሁን፣ አሜን። እሺ አሁን ቁጭ በሉ። ማታ እያነሳናቸው ደስ ተመስገን ነው። የሰከነ መንፈስ መያዝ